ጤና ይስጥልን የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። በዛሬው የወቅታዊ ዝግጅታችን ከሰሞኑ የተከበረውን የከተሞች ፎረምና የአማራ ክልል ከተሞችን ሁኔታ እያነሳን ነው ቆይታ የምናደርገው። ለምናነሳቸው ሀሳቦች ምላሽና ማብራሪያ ሊሰጡን ደግሞ የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ ስቱዲዮአችን ተገኝተዋል። ከሳቸው ጋር ነው ቆይታ የምናደርገው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ዶክተር እንኳን ወደ አማራ ሚዲያ ኮርፖሬሽን በደህና መጡ። እንኳን ሰላም ቆያችሁኝ እኔ ማለት ፈልጋለሁ። እናመሰግናለን ሀሳቦትን ለመስጠት ፈቃደኛ ሆነው ስለመጡ። እንግዲህ በቆይታችን የከተሞች ፎረም ከሰሞኑ ተካሂዷል። ይህንን ጉዳይ ያነሳን የአማራ ክልል የከተሞችን እድገት ያነሳን ነው የምንቆየው። እንደው እንደመጀመሪያ የዘንድሮ የከተሞች ፎረም በአፋር ክልል አስተናጋጅነት በሎጊያ ሰመራ ከተማ ተካሂዷልና ከዚህ አንጻር የአማራ ክልል ተሳትፎ እንዴት ነበር የሚለውን መነሻ እናድርገው። አጠቃላይ ስርዓታችን ወይም የለውጥ መንግስት በከተሞች ላይ ያለውን አጠቃላይ እይታ እና የፍልስፍና መሻሻል በተመለከተ የተወሰነ ነገር ማለት ተገቢ ነው ይመስለኛል። አጠቃላይ የከተሞችን ፎረም ዓላማ ለማስረዳት ከመጀመሪያ በፊት ማለት ነው። በዋናነት አሁን የከተሞችን የምናይበት እይታ በመሰረቱ እየተቀየረ ነው። ምንድነው ከተሞች አሁን ፕሮአክቲቭ በሆኑ ሊደርሺፖች መመራት አለባቸው የሚለው የአመራር ፍልስፍና ነው ዶሚኔት እያደረገ እየመጣ ያለው። አሁን ከተሞች በእድላቸው የሚያድጉ ሳይሆኑ ታስቦባቸው ታቅደው በተለይም ደግሞ አርቆ የሚያስብና አርቆ የሚያስተውል ለክፍለ ዘመን ለግማሽ ክፍለ ዘመን ለ50 ዓመታት አርቆ የሚያይ ጠንካራ መሪ እንዲመራቸው ተደርጎ በተለይም የሚፈርሱ ከተሞች ሳይሆን በየጊዜው እያደጉ በየጊዜው ስማርት እየሆኑ የሚሄዱ ከተሞችን ለመፍጠር የሚያስችሉ በራዕይ ላይ የተመሰረቱ የከተማ ልማት እንቅስቃሴ ነው እየተካሄደ ያለ። አሁን የኢትዮጵያ ከተሞች በመሰረቱ በልማት ወሳኝ ምዕራፍ ላይ ነው የሚገኙት። በልማት ወሳኝ ምዕራፍ ላይ ነው የሚገኙትና የኢትዮጵያ ከተሞች አካል የሆኑት የአማራ ከተሞችም የዚሁ ራዕይና የዚሁ ፕሪንሲፕል ተገዢ በመሆን በዚሁ አካሄድ እየሄዱ ያሉበት ሁኔታ ነው ያለውና አሁን ከተሞችን የምናይበት እይታ ከዚህ በፊት ከነበረው እይታ በመሰረቱ በፍልስፍናም በአመለካከትም ተቀይሯል። አሁን ከተሞች ዋነኛ ከዚህ በፊት እንደምንለው የድህነት መገለጫ ብቻ መሆን የለባቸውም። የተሻሻለ ኑሮ፣ የተሻሻለ መሰረተ ልማት ወይንም ወደ ስማርት ከተማነት ለማደግ የሚያስችሉ ግቦች ያስቀመጡ ከተሞች እንዲሆኑ ነው የሚጠበቀውና በዋናነት የሁሉም ከተሞች መዳረሻ ስሉጥ ከተማ መሆን ነው፣ ስማርት ከተማ መሆን ነው። በኢኮኖሚ ስማርት ወይንም ስሉጥ የሆነ ኢኮኖሚ ያላቸው፣ ስሉጥ የሆነ ሞቢሊቲ ያላቸው፣ የትራንስፖርት እንቅስቃሴ ያላቸው፣ ስሉጥ የሆነ ዲጂታላይዜሽን በዲጂታላይዜሽን የሚመሩ እና በአጠቃላይ ለነዋሪዎቻቸው ደግሞ ምቹ የሆኑ ከተሞች እንዲሆኑ ለማድረግ ታስቦ ነው በዛ ደረጃ እየተዘጋጀ ያለውና ከዚህ አንጻርም የአማራ ክልል ከተሞች በዋናነት ይሄ ቅድም ያልኩት ስሉጥ ከተማ ወይንም ስማርት ሲቲ ለመሆን የሚያስችላቸውን ስራ ጀምረዋል። የዚህ ዓመት እቅዳችንም አንዱ እሱ ነው የሚሆነው። 10ኛው የከተሞች ፎረም በዋናነት ሁለት ዓላማዎች የያዘ ነው። አንዱ በከተሞች መካከል ያለፉት 2 ዓመታት ተሞክሮቻቸውን የሚቀያየሩበት ልምድ የሚቀሳሰሙበት ነው አንዱ። በሁለተኛ ደረጃ ፖቴንሻላቸውን እምቅ አቅማቸውን ደግሞ የሚያስተዋውቁበት ነው። ሁሉም ከተማ የማደግ ፖቴንሻል አለው፣ እምቅ አቅም አለው። አይዘር የቱሪዝም አቅም አለው ኦር የኢንቨስትመንት አቅም አለው፣ አለበለዚያ የንግድ አቅም አለው። ስለዚህ እነዚህን አቅሟቸውን የሚያስተዋውቁበት በከተሞች መካከል ደግሞ ሰፊ የሆነ የማደግ ልዩነት እንዳይፈጠር የከተሞችን እድገት ለማጣጣም ካንዱ ለሌላው ኤክስፒሪየንስ ወስዶ የከተሞችን አገር አቀፍ የከተሞችን እድገት የተመጣጠነ ለማድረግ እና ሰላማዊ የሆነ ለከተሞች ፉክክር እንዲኖር ከአንዱ ከተማ ከሌላው ከተማ ልምድ የሚቀስምበትና ሰላማዊ የሆነ ፉክክር እንዲኖር ወይንም ፉክክሩ ጤነኛ የሆነ ፉክክር እንዲሆን ያው ሰላማዊ ስል ጤነኛ የሆነ ፉክክር በከተሞች መካከል ጤነኛ የሆነ ፉክክር እንዲኖር ታስቦ የተዘጋጀ ፎረም ነው ማለት ነውና በዚህ ፎረም 550 የሚሆኑ የሀገራችን ከተሞች ተሳትፈዋል። 21 የአማራ ክልል ከተሞች ናቸው።
ባለፈው 2 ዓመት ከተካሄደው ፎረም በዚህ ዓመት 7 ከተሞችን ጨምረን አሳትፈናል። ከተሞቹ አይነታቸው በዋናነት በሁለት ነው የምንከፍላቸው። የሪጂኦፖሊታን ከተሞች አሉን፣ መካከለኛ ከተሞች አሉን። 6 የሪጂኦፖሊታን ከተሞች እና ቀሪዎቹ 15 ደግሞ መካከለኛ ከተሞች በዚህ ከተማ ፎረም ተሳትፈዋል ማለት ነው። እንግዲህ ፎረሙ ላይ የተለያዩ ጎብኚዎች አሉ፣ ከፍተኛ የስራ ኃላፊዎችም ጭምር ፎረሙን ሲጎበኙ ተመልክተናል። የተለያዩ ከተሞችን ተሳታፊ የአማራ ክልል ከተሞችም እየተጎበኙ ነበርና እንደው ከነዚህ አንጻር የአማራ ክልል ከተሞች ምን ግብአት አግኝተዋል? በዋናነት በጣም በርካታ ግብአቶች እኛም ይዘን የሄድነው ልናስተዋውቀው ልንሸጠው የፈለግነው ሀሳብ አለ፣ ዝግጅት ተደርጎበት የተሄደበት። በሁለተኛ ደረጃ ደግሞ ከሌሎች የምንማራቸው በጣም በርካታ ልምዶች አሉ። ለምሳሌ የኛም ከተሞች ሌሎችም ከተሞች የማስተር ፕላኖቻቸው ሞዴል ይዘው መጥተዋል። ከማስተር ፕላኖቻቸው ሞዴል ብዙ ነገር ተምረናል። አንዱ እሱ ነው። በሁለተኛ ደረጃ ደግሞ በማኑፋክቸሪንግ ኢንዱስትሪ በኢንቨስትመንት የሰሯቸውን ስራዎች፣ በዲጂታላይዜሽን የሰሯቸውን ስራዎች አቀርበዋል። ብዙ ተምረንባቸዋል። እኛም ደግሞ ከዲጂታላይዜሽንም ከማኑፋክቸሪንግ ስራ ውጤቶቻችንም ጭምር ተያይዞ የሰራናቸውን ስራዎችና በከተማ መልካም አስተዳደር የሰራናቸውን ስራዎች እንዲሁም በኪነ ጥበብ፣ በስነ ጥበብ፣ በባህል፣ ታሪካዊ ቅርሶቻችን ያስተዋውቅንበት መድረክ ነው የኛ ከኛ አንጻር። ሌሎችም ታሪካዊ ቅርሶቻቸውን አስተዋውቀዋል፣ ባህላቸውን አስተዋውቀዋል። እኛም በተመሳሳይ በዚህ መንገድ። ስለዚህ ብዙ የሸማመትናቸው ነገሮች አሉ፣ ብዙ ደግሞ የሸጥናቸው ነገሮች አሉ። ያም ሆነ እያንዳንዱ ከተማ ቅድም እንዳልኩ የየራሱ ፖቴንሻል አለው። አብዛኛው ከተማ ቢያንስ አንድ ፖቴንሻል አለው። ወይ የቱሪዝም ፖቴንሻል አለው፣ ወይ ኢንቨስትመንት ፖቴንሻል አለው፣ አሊያም የገበያ ፖቴንሻል አለው፣ ወይንም ሁሉንም ያቀፈ ሊሆን ይችላል። ስለዚህ እነዚህን አጋጣሚዎች ተጠቅሞ እነዚህን ፖቴንሻሎችን የሚያስተዋውቁበት አጋጣሚ ስለነበር በዚህ በኩል ለጎብኚዎች ብዙ እውቀት ለማስጨበጥ የአማራ ክልል ከተሞች ያሉበት ሁኔታ እንዲረዱ ለማድረግ ያደረግነው ጥረት ከሞላ ጎደል የተሳካ ነው ብዬ ነው የምወስደው። የዘንድሮ የከተሞች ፎረም አንደኛው ትኩረት አድርጎ የሰራው በተለይ በኮሪደር ልማት ላይ ያሉ ስራዎችን ከከተማ ከተማ ልምድ ማለዋወጥ ነው። በሀገሪቱ ላይ ያሉ ወደ 71 የሚሆኑ ከተሞች የልምድ ልውውጥ ያደረጉ ነበርና ከዚህ አንጻር የአማራ ክልልን ተሳትፎ እናንሳ ወስጄ። የኮሪደር ኢኒሼቲቭ በዋናነት በክቡር ጠቅላይ ሚኒስትር የተጀመረ ኢኒሼቲቭ ነው። በዋናነት በሀገሪቱ ዋና ከተማ አዲስ አበባ የተጀመረ ኢኒሼቲቭ ነው። እጅግ ዓለምን ያስደመመ ትልቅ ኢኒሼቲቭ እየሆነና የከተሞችን ለነዋሪዎቻቸው ምቹ የመሆን የማድረግ ራዕይን በአግባቡ እያሳካ ያለ ኢኒሼቲቭ ነው። ከዚህ አንጻር በሀገር አቀፍ ደረጃ ቅድም እንደጠቀስከው 71 ከተሞች እየተገበሩ ነው። በአማራ ክልል ደግሞ 17 ከተሞች የኮሪደር ልማትን እየተገበሩ ነው። 6 የሪጂኦፖሊታን ከተሞች አሉን። ኮምቦልቻ፣ ደሴ እየተገበሩት ነው። ጎንደር፣ ባህር ዳር ይህንን እየተገበሩ ነው። ከሪጂኦፖሊታን ከተሞች መካከል ማለት ነው። ደብረ ብርሃንም ይህንን እየተገበረ ያለ ነው። ወልዲያም በተመሳሳይ እየተገበረ ያለ ነው። የፕሮጀክቶቹ ስፋት፣ የፕሮጀክቶቹ ተደራሽነት፣ የሚጠቀሙበት የካፒታል መጠን የመሳሰሉት ከከተማ ከተማ ሊለያይ ይችላል። እኛም ከሌሎች ከተሞች ያገኘናቸው ልምዶች በዋናነት በፕሮጀክት ጥራት፣ በፕሮጀክት አፈጻጸም ጥራት ላይ፣ በሀብት አጠቃቀም ላይ፣ በፕሮጀክት ቅልጥፍና ላይ ጥሩ ልምዶችን ለማግኘት ሞክረናል። ይህ በፎረሙ ብቻ አይደለም። የከተማ አመራሩንም የኮሪደር ልማት እያለሙ ባሉ ከተሞች በመሄድ በአካል በመሄድም ልምድን ለመቅሰም የተደረገ ጥረት አለና አሁን በአማራ ክልል በ17ቱ ከተሞች ወደ 5.3 ቢሊዮን ብር የወጣባቸው ያሉ የኮሪደር ልማቶች እየለሙ ነው። ከዚህ ውስጥ የህብረተሰብ ተሳትፎ 2.9 ቢሊዮን ብር ነው። በዚህ አጋጣሚ የህብረተሰብ ተሳትፎ ቀላል የሚባል አይደለም። ኦልሞስት ከግማሽ በላይ የሚሆነው የህብረተሰብ ተሳትፎ ነው። ስለዚህ ከፍተኛ የሆነ የህብረተሰብ ተሳትፎ የታየበት ፕሮጀክት ነው ይሄ በአማራ ክልል የተካሄደው የኮሪደር ልማት ፕሮጀክት። በዚህ አጋጣሚ በዚህ ተሳትፎ ሊያበረከቱ ላሉ በሁሉም የህብረተሰብ ክፍሎች በአማራ ክልል ከተሞችና መሰረተ ልማት ቢሮ ስም ከፍተኛ ምስጋና ማቅረብ ፈልጋለሁ። ስለዚህ የኮሪደር ልማት በሌሎች አነስተኛ ከተሞችም ወይም መካከለኛ ከተሞችም እየተካሄደ እንደ ከሚሴ ባሉ እንደ
ሐይቅ ከተማ ደወሎ መውሰድ ይቻላል። እንደ ዱር ቤቴ ከተማ እየተሞካከረ ነው። በብዙ ከተሞች እየተሞካከረ ነው። ይህንን እናሰፋዋለን። በዚህ ዓመትም ተጠናክሮ የሚቀጥል ነው። ልምድም ከመቀመር አንጻር ጥሩ ልምዶችን ይዘን ስለመጣን በዚህ በፎረሙ ይህንን ልምድ ወስደን የክልላችንን ልምድ ጨምረንበት በዚህ ዓመት በ2018 ደግሞ በሌሎች ከተሞችም ይህ የከተማ ኮሪደር ልማቱ ተጠናክሮ ይቀጥላል። ተጠናክሮ ሲቀጥል 3 ነገሮች ላይ ግን ትኩረት እንሰጣለን። አንደኛ የፕሮጀክቶች ጥራት ያለው የፕሮጀክት አፈጻጸም እንዲኖር ጥንቃቄ በተሞላበት መንገድ በየጊዜው እየተገመገመ መመራት አለበት። ሁለተኛ ፍጥነት ነው። ፕሮጀክት ቶሎ ተጀምሮ ቶሎ መጠናቀቅ አለበት፣ መጓተት የለበትም። ሶስተኛው ደግሞ የሀብት አጠቃቀም ነው። ያለንን ሀብት የመንግስትን ሀብት ከህብረተሰቡ የምናገኘውን ሀብት በጥራት ለታለማለት ዓላማ እንዲውል የማድረግ ስራ በዋነኝነት እነዚህ 3 ፒላሮች ተጠብቀው በሁሉም በመካከለኛም በሌሎች በቀሪ ሪጂኦፖሊታን ከተሞችም የኮሪደር ልማታችን በዚህ ዓመትም አጠናክረን እንቀጥላለን። ውብ የማድረግ ስራው እጅግ በሚደንቅ ሁኔታ ነው እየተፈጸመ ያለው። አሁን ባህር ዳርን ወስደህ በምታይበት ጊዜ ጣናንና ባህር ዳርን እንደገና ድጋሚ ያስተዋወቀ ነው። ጎንደርን ደግሞ እንደ አዲስ ነው የሞሸረ። የደሴ ከተማ መሰረተ ልማት እና የኮሪደር ልማት ተሳስሮ ነው የተፈጸመው። የከሚሴን ወስደ የደብረ ብርሃን ከተማ ወስደ የሌሎች ከተሞች ወስደ ስታይ አንዳንዶቹን ከተሞች እንደ አዲስ ነው የወለዳቸው፣ እንደ አዲስ ነው የፈጠራቸውና ለነዋሪዎቻቸው ምቹ መሆን ብቻ አይደለም ለቱሪዝምም ትልቅ መስህብ እየፈጠሩ ያሉበት ሁኔታ ነው ያለውና ይሄ ነው በዋናነት ያገኘነው ልምድ። ከተሞችን የማሳደግ ስትራቴጂ ያላቸውን ጸጋ መሰረት አድርጎ የመከወን ስራ ነው አሁን እየተሰራ ያለውና የአማራ ክልል ከተማና መሰረተ ልማት ቢሮ በሚያስተዳድራቸውን ከተሞች ጸጋቸውን መሰረት ያደረገ እድገት እንዲኖራቸው ከማድረግ አንጻር ምንድነው እየሰራ ያለው? አሁን ምንድነው በዋናነት የከተሞችን ችግር እዚህ ላይ ማንሳት ተገቢ ነው የሚሆነው። በዋናነት አሁን አማራ ክልል ላይ የሌሎችም የኢትዮጵያ ከተሞች ያለው ችግር አንዱ ጥራት ያለው ተደራሽ የሆነ መሰረተ ልማት ነው። በሁለተኛ ደረጃ የመኖሪያ ቤት ችግር ነው። ከኛ አንጻር ያለ የገቨርነንስ ወይንም የመልካም አስተዳደር አሊያም ደግሞ የአገልግሎት አሰጣጥ ጥራት ችግር እና የፕላን ትግበራ ችግሮችም በመሰረታዊነት መነሳትና መቀረፍ ያለባቸው ጉዳዮች ናቸው። እነዚህን ለመቅረፍ በኢኒሼቲቭ የምንሰራቸው ስራዎች አሉ። በመደበኛው እቅድ አካተንም የምንሰራቸው ስራዎች አሉ በዚህ ዓመት ማለት ነው። ለምሳሌ የከተማ ነዋሪውን የቤት ችግር ለመፍታት 3ቱንም አማራጮች ለመጠቀም ነው። በማህበር በማደራጀት በመንግስት እና በግል ባለሀብቱ ጋር በጋራ ቅንጅትና የሪል ስቴት ግንባታዎች ላይ አትኩረን በእነዚህ 3 መፍትሄዎች ላይ የከተማን የቤት ችግር የመፍታት ጉዳይ ቁጥር 1 ተግባር ተደርጎ ነው። ለምሳሌ በአማራ ክልል ወደ 6.7 ሚሊዮን ህዝብ በከተሞች ይኖራል። ሞስት ከጠቅላላ ህዝቡ 23% ማለት ነው። በአንዳንድ ከተሞች ከ7 ሰው እስከ 2 ሰው የሚደርስ የቤት ችግር አለበት፣ ወይም እስከ 3 ሰው አንዳንድ ከተሞች ይደርሳል። አንዳንድ ከተሞች ነው በ7 ሰው 1 ሰው እንደዚህ የቤት ችግር አለበት እና ከተሞች ላይ ያለው የቤት ችግር ሲሪየስሊ በአግባቡ ትኩረት ተሰጥቶት መንግስታዊ ያልሆነ ድርጅቶች፣ ህብረተሰቡ፣ ማህበራት ተሳትፎ በጋራ የሚፈቱበት ነው። ለዚህ ደግሞ ስታንዳርድ የሆኑ ቤቶች አጠቃላይ የከተማ ሃውሲንግ ፋይናንስ ስርዓት አሁን በፌዴራል ደረጃ ተዘጋጅቷል። እሱን ለመፍታት የሚያስችሉ ስራዎች ይሰራሉ ማለት ነው። መሰረተ ልማት በ3 መንገድ ነው የሚፈታው። አንደኛው የኮሪደር ኢኒሼቲቭ ነው። ሁለተኛው አንድ ከተማ አንድ ፕሮጀክት ኢኒሼቲቭ አለ። በጠቅላይ ሚኒስትሩ የተጀመረ ኢኒሼቲቭ አንድ ከተማ ሚኒማም አንድ ፕሮጀክት በዚህ ዓመት ጀምሮ በጥራት ማጠናቀቅ አለበት። በሁለተኛ ደረጃ ደግሞ በአመቱ የምንሰራቸው በሁሉም ከተሞች በ729 የአማራ ከተሞች የምንሰራቸው ፕሮጀክቶች አሉ። የመሰረተ ልማት ግንባታዎች አሉ። የግሪነሪ ያለ የመንገድ ስራ፣ ሌሎችም የውሃ አገልግሎት፣ የመብራት አገልግሎት የመሳሰሉትን ያካተቱ በሁሉም ከተሞች የሚሰሩ ፕሮጀክቶች አሉ። ቅድም ኮሪደር ላይ የጠቀስኩት መለኪያዎች ፓራሜትሮች አሁንም ቅልጥፍናው፣ ጥራቱና የሀብት አጠቃቀሙ ላይ ሲሪየስሊ ሆነን የምንሰራና ይህንንም ለህዝቡ ተደራሽ ለማድረግ የሚያስችል ነው። ይህ የኮሪደር ልማቱም የአንድ ከተማ አንድ ፕሮጀክት ኢኒሼቲቭም ሌሎች የካፒታል ፕሮጀክቶቻችንም በክልላችን ፕሬዝዳንት በክቡር ፕሬዝዳንታችን አማካኝነት የሚመሩም ጭምር ናቸው።
የክልላችን ፕሬዝዳንት በየዕለቱ እየገመገሙ የሚመሯቸው ተግባራት ናቸውና እነዚህ ኢኒሼቲቮች ሆነ መደበኛ ስራዎቻችን የከተማውን አንደኛ ዘላቂ ልማት ማረጋገጥ፣ ሁለተኛ ለዜጋው የተመቹ ከተሞች እንዲሆኑ የማድረግ ጉዳይ፣ የመሰረተ ልማት ችግር ሲፈታ ለዜጋው ምቹ የሆነ፣ ሶስተኛ የቱሪዝም መስህብ እንዲሆኑ ከተሞች የማድረግ ጉዳይ። በአጠቃላይ ስማርት ሲቲ የመገንባት ግባችን የመጨረሻ ግባችን ሁሉም ከተሞች ወደ ስማርት ሲቲነት እንዲያድጉ ስለሆነ ወደዛ የምናደርገው ጉዞ ደግሞ ስሙዝ እንዲያደርግ ለማድረግ የሚያስችሉ እቅዶችና ሀሳቦች ነው እየተተገበሩ ያሉ። ጸጋቸውን ከመለየት አንጻርስ? ሁሉም ከተሞች የየራሳቸው የማደግ ተስፋና ጸጋ አላቸው። ለምሳሌ ለቱሪዝም የተፈጠሩ ከተሞች አሉ። እንደ ላሊበላ ወስደ እንደ ጎንደር ወስደ ዶሚናንትሊ የቱሪስት ከተሞች ነው የሚሆኑት እነዚህ ወደፊት። ይህ ማለት ግን የንግድ እንቅስቃሴና የኢንቨስትመንት እንቅስቃሴ በእነዚህ ከተሞች የሉም ማለት አይደለም። ሁሉም ከተማ የየራሱ ፖቴንሻል አለው። የየራሱን ፖቴንሻል የሚያለማበት ምቹ ሁኔታ የሚፈጥር እቅድ ነው። ለምሳሌ ባህር ዳር ውስጥ ዋነኛ ኢንቨስትመንት ከተማ ነው። እዛው ሳለም የኢንቨስትመንት ከተማ ብቻ ሳይሆን የቱሪስትም የንግድ ማዕከልም የሚሆን ከተማ ነው የሚሆነው። ደሴም ወስደ ቱሪስት በጣም በርካታ ተፈጥሯዊ ሰው ሰራሽ ቅርሶች ያሉባቸው ከተሞች ናቸው። እዛው ሳለ ደግሞ የንግድም የኢንቨስትመንት ማዕከል የሚሆኑበት ሁኔታ ነው። ሌሎች ከተሞችም በተመሳሳይ ነው እና ከዚህ አንጻር ሁሉም ከተማ እምቅ አቅም አለው። ሁሉም ከተማ የማደግ ፖቴንሻል አለው። ሁሉም ከተማ ተስፋ አለው። ስለዚህ ተስፋውን የመለየት የማደግ ፖቴንሻሉን የመለየት የት ላይ ብረባረብ የከተማውን አጠቃላይ ገጽታ ቀይራለሁ፣ የህብረተሰቡን ተጠቃሚነትና የህብረተሰቡን አኗኗር ቀይራለሁ ብሎ ታርጌት አድርጎ የመለየት ጉዳይ ነው ያለው። እንደ ክልል ግን ዘርፈ ብዙ ፖቴንሻሎች ነው ያሉን። ሁሉም ከተሞች ግን ፖቴንሻላቸውን መሰረት ያደረገ እቅድ አቅደው ወደ ተግባር እንዲገቡ የማድረግ ስምሪታችን በዚህ አግባብ የሚፈጸም ነው የሚሆነው። እንዲህ ያሉ ስራዎችን ለማከናወን ደግሞ የከተሞችን የውስጥ አቅም ማሳደግ አንደኛው ስራ ነውና የከተማና መሰረተ ልማት ቢሮ ከዚህ አንጻር ምንድን ነው እየሰራ ያለው? አሁን አቅም ስንል አንዱ የአመራር አቅም ነው። በዚህ ዓመት ከምንሰራቸው አንዱ ጠንካራ የከተማ አመራር መፍጠር ነው። ጠንካራ የከተማ አመራር ማለት የገባው የከተማ ስራ በአግባቡ የተረዳ አንደርስታንድ ያደረገ ለዕለት ሳይሆን አሁን ሳክሪፋይ አድርጎ በቀጣይ 50 ዓመት ስለ ቀጣይ 50 ዓመት ስለ ቀጣይ 40 ዓመት የሚያስብ ግን አሁን ሳክሪፋይ የሚያደርግ ማለት ይህ ሳክሪፊኬሽን ህዝቡም ሳክሪፋይ እያደረገ ነው። ስለዚህ የሚፈርስ ከተማ ሳይሆን የማይፈርስ በዘለቄታው የሚገነባ ከተማ ለማድረግ የሚያስችሉ አንዱ የአመራር ግንባታ ስራችን ነው በዋናነት። ሁለተኛው የአገልግሎት አሰጣጥና የዲጂታላይዜሽን ከሰው ንክኪ የጸዱ ለምሳሌ የመሬት አገልግሎት፣ የማስረጃ ሰጡኝ አገልግሎት፣ ሌሎች አገልግሎቶች አሉ። በመዘጋጃ ቤት ደረጃ የምንሰጣቸው አገልግሎቶች እነሱ ከምናረካው የህብረተሰብ ክፍል ያልተናነሰ የማናረካው የህብረተሰብ ክፍል ቁጥር ቀላል የሚባል አይደለም። ከዚህ አንጻር ይህንን ዝም ብለን ቶሌሬት አድርገን የምንዘልቀው አይደለም። በአግባቡ ማዘመን ይጠበቅብናል። የህብረተሰብ እርካታን እያረጋገጥ መሄድ አለብን። ለዚህ ደግሞ በቂ ኢንፍራስትራክቸር ማሟላትና በቂ አመራር ዝግጅት፣ በቂ የባለሙያ ዝግጅት ማድረግ ይጠይቃል። የተጀማመሩ አሉ፣ እነዚህ የሚጠናከሩበት ሁኔታ ነው ያለው። ስለዚህ ከዲጂታላይዜሽን ስራዎችን ጋር ተያይዞ እያለማናቸው ያሉ አዳዲስ ልማቶች ለምሳሌ የዳታ ቤዞች አሉ። ለምሳሌ የቀበሌ ቤቶች ምዝገባ በተደራጀ መንገድ እንዲፈጸም ለማድረግ የተቀናጀ የመሰረተ ልማቶችን የተቀናጀ ለማድረግ በለሙት ዳታ ቤዞች ተጠቅመው በዚህ መንገድ ይህን ለማስተሳሰርና መረጃው የተሟላ የተቀናጀ ለማድረግ የሚደረጉ ጥረቶች ተጀማምረዋልና በአጠቃላይ የከተማውን ህዝብ ችግር ለመፍታት የሚያስችሉ ስራዎች ቅድም የጠቀስኩልን የመሬት እና የቤት አቅርቦት ችግር አብሮ ከመፍታት ጎን ለጎን የሚሰራ ነው የሚሆነውና እነዚህና የመሳሰሉ ስራዎችን በመስራት ነው የከተማውን ህዝብ ችግር መፍታት የሚቻለው። ህዝቡንም በማስተባበር በኩል ከገቢም አንጻር ያው ገቢ ነው ከተሞችን የሚያሳድገው በዋነኛነትና ያላቸውን አቅም አሟጠው የከተማው እድገት ላይ እንዲሰማሩ ከማድረግ አንጻር ምንድነው ያቀደው ቢሮ? አንዱ ምንድነው በኮሪደር ልማት ያየነው መነሳሳት አለ። አሁን ኮሪደር ከዚህ በፊት ኮሪደር ለማልማት
መንግስት ለኮሪደር ምቹ ያልሆነ አካባቢዎችን ያፈርስ ነበር። አሁን ህብረተሰቡ ውይይት እየተካሄደለት ራሱ ነው እያፈረሰ ለዛ ምቹ ሁኔታ እየፈጠረ ገንዘብ እያዋጣ ነው። ቅድም የጠቀስኩልህ ሀዝ ከዚህ የሚገለጽ ነው። አሁንም በኮሪደር ልማትም በመደበኛ የካፒታል ፕሮጀክቶቻችንም የህብረተሰብ ተሳትፎ ዝም ብለን የምንተው አይደለም፣ ትልቅ ቦታ የምንሰጠው ነው። በዚህ በኩል ያለው መነሳሳት እጅግ የሚገርም ነው። ስለዚህ ከተሞች ቅድም የጠቃቀስኳቸውን የመሰረተ ልማት ችግሮቻቸውን ከኮሪደር ልማት ጋር ያለው ችግር ህብረተሰቡን አሳትፈው የሚፈጽሟቸው ከሆነ በቀላሉ ከአንድ ደረጃ ወደ ሌላ ደረጃ በቀላሉ ይሸጋገራል። መካከለኛ ከተሞች ወደ ሪጂኦፖሊታን ከተሞች፣ አነስተኛ ከተሞች ወደ መካከለኛ ከተማ፣ ታዳጊ ከተሞች ወደ አነስተኛ ከተሞች የሚያደርጉበት የሽግግር ፈርጁ ይፈጥናል ማለት ነው። ይፈጥናል። ባሉበት የሚቆሙ ከሆነ ግን አይደለም ወደ ላይ ከፍ ማለት ዝቅ የማለት አደጋም ሊገጥማቸው ይችላል። ከዚህ አንጻር የህብረተሰብ ተሳትፎ እጅግ ወሳኝ ነው። ህብረተሰብ በገንዘብ፣ ህብረተሰብ በጉልበት፣ ህብረተሰብ በእውቀት፣ ህብረተሰብ በሌሎች ማህበራዊ ኢኮኖሚያዊ ሁኔታዎች ላይም መሳተፍ አለበት። ለምሳሌ ከተማ የብዙሃነት መገለጫ ነው። የብዙ ሃይማኖቶች፣ የብዙ ብሔሮች መኖሪያ ነው ከተማ። ከዚህ አንጻር የመቻቻል ከተሞች እንዲሆኑ ለማድረግ የአብሮነት ከተሞች እንዲሆኑ ለማድረግ የአብሮነትና መቻቻሉን ደግሞ ከምንም በላይ ደግሞ በህብረተሰብ ደረጃ እንዲረጋገጥ ማድረግ ይሄ ደግሞ ልማቱ እንዲፋጠን የሚያደርግ መሆኑን በዚህ አጋጣሚ ማሳሰብ ፈልጋለሁ። የአማራ ክልል ከተሞች ሌሎችም የኢትዮጵያ ከተሞች ከሚጋሯቸው ችግሮች አንዱ በፕላን ያለመመራት ነው። ከሰሞኑን በተካሄደው የከተሞች ፎረም ላይ የፓናል ውይይቶች ነበሩና በፓናል ውይይቶች ከተነሱ ችግሮች አንዱ ከተሞች ጥራቱን በጠበቀ ፕላን ያለመመራት ወይም ባላቸው ፕላን ያለመመራት አንዱ መሰረታዊ ችግር ነው። እንዳነሳ ነው የአማራ ክልል ከተሞችም የዚህ ችግር ተጋሪ ናቸውና ይህንን በመሰረታዊነት ለመቅረፍ ከዚያም ከከተሞች ፎረምም ልምድ ወስዶ ከአሁን በፊትም የነበሩ ስራዎችን አጠናክሮ ከመቀጠል አንጻር የአማራ ክልል የከተማና መሰረተ ልማት ቢሮ ምንድን ነው የሚሰራው? ክልላችን ከ729 ከተሞች ውስጥ 700 በፕላን የሚመሩ ናቸው። ኦልሞስት 96%። ከፕላን አንጻር 3 ችግሮች ነው ያሉ። አንደኛ ጥራት ያለው ፕላን ከማዘጋጀት አንጻር ይሄ የኛ ወገን ነው፣ በእኛ የምንወስደው ችግር ነው። በሁለተኛ ደረጃ ደግሞ ፕላን አተገባበር ነው። ፕላኑ ይዘጋጃል ግን አይተገበርም፣ አይፈጸምም። ሶስተኛ የፕላን ጥሰት ነው። ፕላን ኢንቴንሽናሊ ይጣሳል። አንደኛ በህገወጥ ሰፈራ ይጣሳል፣ በህገወጥ መሬት ወረራ ይጣሳል። እንደገና ደግሞ በእኛው ውስጥ ባሉ የስነ ምግባር ጉድለት ባለባቸው አመራሮችና ባለሙያዎች ይሄ ይጣሳል። ይህን ለመፍታት የሚያስችሉ ጠንካራ አሰራሮች ተዘርግተው ተግባራዊ እየተደረጉ ነው። ለምሳሌ አሁን የከተሞችን ማስተር ፕላን የመተግበር ጉዳይ ቁጥር 1 አጀንዳ አድርገን እየፈጸመው ነው። በዚህ ዓመት በማስተር ፕላን የሚተዳደሩ ከተሞች፣ በሁለተኛ ደረጃ ደግሞ ማስተር ፕላን የሌላቸው ደግሞ ማስተር ፕላን እንዲዘጋጅላቸው የፕላን ኢንስቲትዩት የሚባል ተቋም ተቋቁሟል። በክልላችን ራሱን ችሎ የፕላን ኢንስቲትዩት ማስተር ፕላኖች የሌላቸውን ማስተር ፕላን የማዘጋጀት ስራና የማስተር ፕላን ሪቪዥን የሚጠይቅ ወይም መዋቅራዊ ፕላን ሪቪዥን የሚጠይቁ ከተሞችም ተመሳሳይ በዚህ መንገድ እንትማል። ባጭሩ ማስተር ፕላን ለከተሞች ህግ ነው። ማስተር ፕላን ለከተሞች የሚመሩበት ህገ መንግስት ነው። ያ ማስተር ፕላን ተጣሰ ማለት ህገ መንግስት ተጣሰ ወይም ከተሞች የሚመሩበት ህግ ተጣሰ ማለት ነው። ስርዓት ይጠፋል፣ በከተሞች ስርዓት ይጠፋል። ይህ ደግሞ የከተሞችን እድገት ይገድባል፣ መልካም አስተዳደርን ያጠፋል። የከተሞች እድገት ከተገደበ ደግሞ ለህዝባቸው መስጠት የሚገባቸውን አገልግሎት ከተሞች አይሰጡም። ስማርት ሲቲ የመገንባት ራዕያችን በአጭር ጊዜ ውስጥ የሚሳካ አይሆንም ማለት ነው። ስለዚህ ከብዙ ከተሞች አሁን ሞዴል የስማርት ሲቲ እንትናቸውን ማስተር ፕላናቸውን ይዘው የመጡ ከተሞች ብዙ ተምረናል። በፎረሙ ብዙ ተምረናል። ከአዳማ ተምረናል፣ ከቢሸፍቱ ተምረናል፣ ከሌሎች ከሐዋሳ ከተማ አስተዳደር ተምረናል፣ ከጅማ ከተማ አስተዳደር ከሌሎችም ተምረናል። ሞዴል ማስተር ፕላናቸውን ይዘው የኛም ሞዴል ማስተር ፕላንን ወስደን ያስተማርናቸዋል። ባህር ዳር ከተማ ሞዴል ማስተር ፕላን ወስዷል። ጎንደርም ደሴም በተመሳሳይ ማለት ነው። ስለዚህ ከዚህ ማስተር ፕላንና ከዚህ ማስተር ፕላን አተገባበር ጋር ተያይዞ ያሉ ጉዳዮች ትልቅ የተሞክሮ መለዋወጫ መድረኮች ነው የነበሩ። በእንትኑ ኢቭን በፓናል ውይይትም ተነስቶ ጉዳዩ ውይይት ተካሂዶበታል። በከተሞች ውስጥ ካሉ አንዱ ችግር የማስተር ፕላን ጥሰትና አተገባበር ችግር ነው የሚለው ነገር በዛ መንገድ የተነሳበት ሁኔታ ነው ያለው። ከማስተር ፕላን ሳልወጣ
የገጠር ከተማ ትስስር አንዱ በዚህ ዓመት የምንፈጽመው ከዚህ በፊት ዝም ብለን ስንተወው የነበረው በከተሞች ዙሪያ ያሉ ገጠሮች ከከተሞች ጋር ያላቸው ትስስር ምንድነው መሆን መቻል ያለበት? ዝም ብለን ለድል የምንተወው ነገር አይደለም። ለድል የምንተወው በአግባቡ አስበን አቅደን ካውንስል ይኖራል። ወደፊት መመሪያው ተዘጋጅቶ ወደ ታች ይወርዳል። በከተሞችና በከተሞች ዙሪያ መካከል የሚያስተሳስር የገጠር አርሶ አደሩንና የከተማውን ሕዝብ የሚያስተሳስር ካውንስል የሚኖርበት ሁኔታ ነው ያለ። ከተሞች በጤነኛ መንገድ ከሄዱ ወደ ጎን ይሰፋሉ። ይሄ የማስተር ፕላን አካል ሆኖ ግን ደግሞ በዚህ በኩል የገጠሩና የከተማው ትስስር ደግሞ ታስቦበት ታቅዶ ዝም ብሎ በዘፈቀደ የሚመራ ሳይሆን በስርዓት የሚመራ በምክር ቤት የሚመራ በካውንስል የሚመራ ከከተማው ከገጠሩም የተውጣጣ በካውንስል የሚመራ ለማድረግ የሚያስችሉ ስራዎች እየተሰሩ ነው። ከችግሩ ላይ እንደው መሰረታዊ ችግሩ ያተገባበር ችግሩ ጎላ ብሎ ነው የሚነሳው እና የከተማና መሰረተ ልማት ቢሮ እስከታችኛው ባለው መዋቅር ውስጥ ያለውም መዋቅሩ በራሱ ከችግሩ የጸዳ አይደለምና ይህንን ከተሞች አካባቢ ያለውን ፕላንን በተገቢ መንገድ የመተግበር ችግር በቁርጠኝነት ለማስተካከል እርስዎም ገና ወደ ቢሮ እየመጡ ስለሆኑ አዲስ ስለሆኑ ከዚህ አንጻር ምንድን ነው ያለው እቅድ? እንደው የታዘቡትም ነገር ካለ አብረው ሊያነሱልን ይችላሉ። እና የፕላን ጥሰት ኦልሞስት የህግ ጥሰት ነው። ዴፊኒትሊ ማንኛውም በህግ አግባብ የሚታዩ በህግ ጥሰት አግባብ የሚታዩ ጉዳዮች ወደ ህግ አካል ወደ ፍትህ አካላት ቀርቦ ነው የሚዳኘው የሚቀጣው። በዋናነት ግን ፕላን እንዳይጣስ ጥንቃቄ ማድረግ ከፕላን ጥሰት በፊት የፕላን አተገባበር ላይ ጥንቃቄ እንዲደረግ የማድረግ ጉዳይ ሁሉ ጊዜ ክሮስ ቼክ እየተደረገ ነው። መዋቅራችን በዚህ በኩል ጥንቃቄ የተሞላበት ስራ ነው በክልል ደረጃ የምንሰራው። ከዚህ ባለፈ ግን ከዚህ ወጣ ባለ መንገድ የሚፈጽሙ አካላትን ምንም አይነት ኤክስኪውዝ የለም። ከዚህ አንጻር ህግ ተጥሷል፣ ፕላን ተጥሷል። በፕላን አተገባበር ላይ የሚታይ ጥሰት ዝም ብሎ ኤክስኪውዝ ተብሎ የሚታለፍ ነገር አይደለምና በየደረጃው ባሉ የህግ አካላት የሚያስቀጣ የሚያስጠይቅ ነው የሚሆነው። ኦልሞስት በተጻፈ ህግ የምንመራው ከመሆናችን ጋር ተያይዞ የከተሞች ልማት ጋር አንደኛው ሌላኛው የሚነሳው የፍትሐዊነትና የተደራሽነት ጉዳይ ነውና ከዚህ አንጻርስ ቢሮ ምንድነው በከተሞች በፍትሐዊ በሆነ መንገድ እንዲለሙ የመሰረተ ልማት የጥራትም የተደራሽነትም ችግሩ ስኬታማ እንዲሆን ምንድነው እየሰራ ያለው? አንዱ ከዚህ ከፕሮአክቲቭ ሊደርሺፕ ከተማ ፕሮአክቲቭ ሊደርሺፕ ወይንም ቀድሞ ባለ ራዕይ መሪን ይሁን ቢለው የከተማ አመራር የከተማ መሰረተ ልማት ግንባታ ጋርም ተያይዞ ጭምር ነው። ለምሳሌ ከተሞችን ከተስፋፉ በኋላ መሰረተ ልማት ማሟላት ሳይሆን ከተሞች ከማደጋቸው በፊት መሰረተ ልማት ማሟላት ወደሚያድጉበት አቅጣጫ መሰረተ ልማት በተሟላባቸው አካባቢዎች ህጋዊ ሰፈራ ህገወጥ ሰፈራን ዲስከሬጅ እያደረጉ ህጋዊ ክትመት ከተሜነት በህጋዊ መንገድ የሚፈጸም እንዲሆን ለማድረግ የሚያስችሉ ጥራት ያላቸው የመሰረተ ልማት ግንባታዎች ነው ታስበው እየተተገበሩ ያሉ። ከዚህ አንጻር አንዱ በከተሞች ከዚህ በፊት የተገነቡ መሰረተ ልማቶችን ማደስ፣ ማሻሻል፣ ደረጃቸውን ከፍ ማድረግ፣ ከከተማው እድገት ጋር አብሮ እንዲያድጉ ማድረግ በሁሉም ዘርፍ። በሁለተኛ ደረጃ ደግሞ ተደራሽ ባልሆኑ አካባቢዎች ተደራሽ እንዲሆን የማድረግ ጉዳይ። ይህን ስናስብ የጥራቱን የፍጥነቱን ጉዳይ ታሳቢ አድርጎ ማለት ነው። በዋናነት እነዚህ በመሰረታዊነት ትኩረት ተሰጠን የምናቸው ተደራሽነቱ እናትና የነባር መሰረተ ልማቱ ጥራት የማረጋገጥና አፕግሬድ የማድረግ ጉዳይ እነዚህ ቁልፍ ስራዎች ተደርገው የሚያዙ ነው። በዋናነት ግን አሁን እንደ ፌዴራልም እንደ ሀገርም እንደ ክልልም የምንጠቀምበት የኮምፓክት ሲቲ ፕሪንሲፕል ነው። ኮምፓክት ሲቲ ማለት ከተሞች ወደ ላይ እንዲያድጉ ነው የሚጠበቀው። አሁን ባለንበት የእድገት ደረጃ ከተሞች ወደ ጎን ማደጋቸው ማይቀር ነው የሚሆነው ከአጭር ጊዜ አኳያ። ከረጅም ጊዜ አኳያ ግን እንደ ሌሎች የአውሮፓ ከተሞች እንደ ሌሎች የአሜሪካ ከተሞች ወደ ላይ እንዲያድጉ ነው የሚጠበቀው። ይህ መሰረተ ልማት ይቆጥብላል፣ ሀብት ይቆጥባል፣ ገንዘብ ይቆጥባል። ከዚህ አንጻር ወደ እንደዚህ አይነት ሀሳብ ሰው ወደ እንደዚህ አይነት ሀሳብ እንዲሄድ የማድረግ ስራ ከአጭር ጊዜ አኳያ ግን ይህን ሀብት ይህን ቴክኖሎጂ ባለመፍጠራችን ከተሞች ወደ ጎን መስፋፋታቸው የሚቀጥል ነው። ይህ ወደ ጎን መስፋፋት ግን ጤነኛ ሆኖ የገጠር ከተማ ትስስሩን በጠበቀ መንገድ እንዲፈጸም ለማድረግ የሚያስችሉ ስራዎች ነው እየተሰሩ ያሉት። ከከተሞች እድገት ጋር ተያይዞ የሚነሳው አንደኛው ሌሎች እህት ከተሞችን የመፍጠር ልምምድ ነውና ካሁን በፊትም አሁን ፎረሙ ላይም ጭምር የልምድ ማለዋወጡ እንዳለ ሆኖ
ቀጣይነት ያለው ትስስር እንዲፈጥሩ ከማድረግ አንጻር ከተሞች ከዚህም ባሻገር ከሀገርም ተሻግሮ በሌሎች አገሮችም ያሉ ከተሞች ከአማራ ክልል ከተሞች ጋር በትብብር እንዲሰሩ ልምድ እንዲለዋወጡ እንዲደጋገፉ ከማድረግ አንጻር ምንድን ነው ያቀደው ቢሮ? በሀገር ውስጥ የእህት ከተማነት እንትን ብዙም የተለመደ አይደለም። ከውጭ ካሉ ከተሞች ጋር የሲስተር ሲቲ ግንኙነት ጎንደር፣ ባህር ዳርም፣ ከሚሴም ሌሎችም ደሴም እንደዚሁ እንትን አላቸው፣ የሲስተር ሲቲ ግንኙነት አላቸው። አሁን ባለው ፎረም ግን በዋነኝነት መደጋገፍ ነው። በከተሞች መካከል ልምድ ሼር ማድረግ እና አንዱ ከተማ ከሌላው ከተማ ጋር የህትማማች ግንኙነት ሳይሆን ኦልሞስት በአንድ ሀገር የሚመሩ ናቸው፣ በአንድ ፕሪንሲፕል የሚመሩ ናቸው። ኢቭን የከተሞች ፍረጃም አሁን ወጥ ሊሆን ነው፣ በአገር አቀፍ ደረጃ ወጥ ሊሆን ነው። ኦሮሚያ ክልል ያለ አንድ ከተማ አማራ ክልል ካለ ከተማ ጋር የሚሰጠው ደረጃ በተመሳሳይ መስፈርት ነው የሚሆነው፣ ወጥ የሚሆንበት ሁኔታ ነው ያለው እና በዚህ በኩል አሰራራቸው ግንኙነታቸው የበለጠ የህትማማችነት ብቻ ሳይሆን የመደጋገፍ የመተጋገዝ ጤነኛ የሆነ ፉክክር በውስጣቸው እንዲያዳብሩ ለማድረግ የሚያስችሉ ልምዶች የሚቀሳሰሙባቸው ለምን ከህትማማችነት ከፍ ባለ የአንድ ሀገር ከተሞች ናቸው፣ የአንድ ክልል ከተሞች ናቸው። ይህ ከህትማማችነት ከመሳሰሉት አብረው የሚያድጉ ተመሳሳይ ጣፈንታ ያላቸው ናቸው እና በዚህ በኩል በከተሞች ፎረም አንዱ ከተማ ከሌላው ከተማ ጥሩ ልምድ የወሰደበት ሁኔታ ነው ያለው እና አጋር ሆነው ተጋግዘው የሚያድጉበት ሁኔታ ነው የሚፈጠረው ለማለት ነው። ከሌሎች ውጭ ሀገርም ያለው ልምድ ቀላል አይደለም እና ሌሎች አሁን የጀመሩ ከተሞች ምርሶ ያነሱልን እንዳለው ነው ሌሎችም ጭምር ከሌሎች ሀገራት ከተሞች ጋር ልማት ይመጣል፣ ልምድ ይመጣል ለሌሎች ጋር በሚኖር ግንኙነትና ምን ታቅዷል ለዚህ አካባቢ? አሁን ከዚህ አንጻር አሁን ጥርት ያለ እቅድ በማቀድ ረገድ ይጎለናል። ምንድነው ለምሳሌ ጎንደር ከተማ እስራኤል ካሉ አሜሪካ ካሉ ሁለት ከተሞች ጋር ከዚህ በፊትም ከንቲባ ውኜ ስለሰራው ግንኙነት ነበረን። የህትማማችነት ስምምነት ይሁን ፈረንሳይ አለ የሚባል ጋር ከሚሴ በቅርቡ አንድ የጀመረዋል። ባህር ዳርም መረጃዎች አሉኝ እንደዚህ የግንኙነት ከውጭ ካሉ ከተሞች ጋር በገቨርነርስ በመሰረተ ልማት ማሟላት በቴክኖሎጂ ሽግግር በኢንቨስትመንት በተለይ ኤፍዲአይ በመሳብ በመሳሰሉት ጥብቅ ቁርኝት አለ። ይሄ የበለጠ በቅድ እንዲመራ ለማድረግ ወደፊት አልመን የምንሰራ ይሆናል። በከተሞች የሚነሳው የአገልግሎት አሰጣጥ ችግር እርስዎም እንደ አነሱት ጅምር ወደ ቴክኖሎጂ የማስገባት ጅምሮች አሉ፣ ግን ሁሉ ነገሩን ለመፍታት የሚያስችሉ አይደለምና ይህንን በመሰረታዊነት ከተሞች አካባቢ ያለውን የአገልግሎት አሰጣጥ ችግር ለመቅረፍ ምንድን ነው የሚሰራው? በዘለቄታው የአገልግሎት አሰጣጥ ችግር የሚፈታው አሰራርን በማዘመን ነው። በዋናነት አሰራር የሚዘምነው ደግሞ በዲጂታላይዜሽን ነው። ከሰው ንክኪ የጸዱ መሰረታዊ የሆነ የመዘጋጃ ቤት አሁን ስለ ከተሞች ነው የምናነሳው። አብዛኞቹ የከተማ አገልግሎቶች ደግሞ በመዘጋጃ ቤቶች የሚሰጡ በቀበሌ ጽሕፈት ቤቶች የሚሰጡ ናቸው። በሁሉም ከተሞቻችን በመዘጋጃ ቤት በሚተዳደሩ ከተሞቻችን ማለት ነው። ስለዚህ ዋነኛነት አሰራሩን ማዘመን ጉዳይ ነው። በሁለተኛ ደረጃ ደግሞ ከተሞች በፕላን እንዲመሩ በህግ እንዲመሩ ከተሞች በህግ ከተመሩ ከተሞች አሰራራቸውን ካዘመኑ በመሰረታዊነት የአገልግሎት አሰጣጥ ችግር ይፈታል። በዋናነት ግን አመለካከት መቀየር ነው። የአመራሩን አመለካከት የባለሙያውን አመለካከት መቀየር የህዝብ አገልጋይነት ስሜት በአግባቡ እንዲተገብር የማድረግ ጉዳይ የአመራርና የባለሙያ አመለካከት የመቀየር ጉዳይ ነው። ይህን ስናደርግ ደግሞ የተጠያቂነትና የግልጽነት አሰራርን ማስፈን ይጠይቃል። ሰው በአገልግሎት አሰጣጥ ሂደት ውስጥ የሚያበላሸው ነገር ካለ ይጠየቃል። በአገልግሎት አሰጣጥ ሂደት ውስጥ በምልጃ በጉቦ የሚሰራበት አሰራር ካለ በህግ የሚጠየቅበትን አሰራር ተዘርግቷል። ይሄ የቆየ ያደረ የዋለ ጉዳይ ነው የሚሆነው። ስለዚህ የተጠያቂነትና የግልጽነት አሰራር በመዘጋጃ ቤቶቻችን ማስፈን ተገቢነት አለው። የተጠያቂነትና የግልጽነት አሰራር ለማስፈን ደግሞ በዋነኝነት አሁን ጥብቅ አድርገን አትኩረን እየሰራን ያለና አሰራርን ዘመናዊ ማድረግ ነው። ስራን ማዘመን ነው። የከተሞች አገልግሎት አሰጣጥን ዘመናዊ ማድረግ ነው። የእጅ ንክኪዎችን መቀነስ፣ ሁሉን ነገር በምናለማቸው ዳታቤዞችና ወደፊት በምናለማቸው ከዚህ በፊት ባለማናቸው ዳታቤዞች ተጠቅሞ ዲጂታላይዜሽንን ተግባራዊ ለምሳሌ የሞሰብ አገልግሎት
ምን ያህል የህብረተሰብ ችግር በመፍታት ረገድ በተለይ ይህ ብልሹ አሰራርን በማስወገድ ረገድ እያሳየ ያለው ምልክት እና እያሳየ ያለው ለውጥ ቀላል የሚባል አይደለም። ከመዘጋጃ ቤቶች አገልግሎቶች ወይም ከከተማ አገልግሎት የተወሰኑት ወደ ሞሰብ አገልግሎት እየሄዱ ነው። ወደፊትም ደግሞ ተመሳሳይ የሆነ ሚኒ ሞሰብ አገልግሎት በመዘጋጃ ቤቶች መተግበር መቻል አለበት። ስለዚህ አገልግሎት ማዘመን በዘለቄታው ችግሮችን ለመፍታት የሚያስችለው መሰረታዊ ጉዳይ ነው ማለት ነው እና የከተሞችን አሰራር ከማዘመን ጋር ተያይዞ የሚሰሩ ስራዎች በዋነኝነት የአገልግሎት አሰጣጥ ማስወገድ፣ የአገልግሎት አሰጣጥ ችግር መቅረፍ የሚቻልበት ሁኔታ፣ ከምንም በላይ ግን ቁርጠኛ አመራር፣ ሀቀኛ ባለሙያ፣ በዚህ በኩል ደግሞ ህግን የሚጥስ አሰራር የሚጥስ ህብረተሰብ የሚያሳቅቅ የሚያስቸግሩ ባለሙያዎችና አመራሮች ነው በህግ አግባብ በፖለቲካ አግባብ የመጠየቅ ጉዳይ የግልጽነትና የተጠያቂነት አሰራርን በከተሞች ማስፈን በመሰረታዊነት የአገልግሎት አሰጣጥ ችግር በመሰረቱ ለመፍታት የሚያስችል ጉዳይ ነው የሚሆነው። ከሰው ኃይሉ ጋር ሲያነሱልን ነበር። አሁን አመራሩ ላይ ብቻ የተንጠለጠለም እንዳይሆን ታች ላይ ያለው ህዝቡን ፊት ለፊት የሚያገኘው ባለሙያ ከመጀመሪያ የሚያገኘው ባለሙያ በራሱ አሁን በሚሉት ቅኝት የተቃኘ እንዲሆን ከማድረግ አንጻር ሰው ኃይሉን ከማደራጀት ጀምሮ ከማሰልጠን ጀምሮ ለዚያ ብቁ እንዲሆን ከማድረግ ጀምሮ ምን ስራዎች ይሰራሉ ከዚህ በኋላ? ምንድነው አሁን ወደ 14620 ሰራተኞች አሉ እስከ ታችኛው የመዘጋጃ ቤት ድረስ ይሄ ታዳጊ ከተሞች የምንላቸው ማለት ነው እስከሱ ድረስ ማለት ነው። በቢሮ ደረጃም ያለ ሰራተኛ አለ ከቢሮ ጀምሮ እስከዛ ያለው ነው። ይሄ በዋናነት በጠራ እቅድ የሚመራ ከሆነ ያ እቅድ ደግሞ ከአገልግሎት አሰጣጥ ጋር ተያይዞ ያስቀመጣቸው ግልጽ መስፈርቶች አሉ፣ ግልጽ አሰራሮች አሉ። ይህንን ሰራተኛው በአግባቡ ኦሬንት ማድረግ ከአመቱ እቅድ አፈጻጸም ወይም ከአመቱ እቅድ ኦሪንቴሽን ጋር አብሮ አያይዞ ሰራተኛውን በአግባቡ ኦሬንት ማድረግ ከተቻለ ተከታታይ የሆነ ያሰራርን የማዘመን ስራዎችን በተከታታይ አቅም በፈቀደ መጠን ፎርዛት ማተር በሁሉም ደረጃ ዲጂታላይዜሽን ስራውት ዘ ሪጅን ከሪጅኑ ጽህፈት ቤት ጀምሮ እስከታች መዘጋጃ ባንዴ ዲጂታላይዝድ ማድረግ አይቻልም። ይሄ አቅም ውስንነት ሊገጥመን ስለሚችል ማለት ነው። ከዚህ አንጻር ግን አቅም በፈቀደ መጠን ማዘመን አሰራሮችን ማዘመን የሚቻልበት ሁኔታ ካለ ቅድም ማልኩ የአመቱን እቅድ በምታስተዋውቅበት ጊዜ የተጠያቂነትና የግልጽነትና አሰራር የሚያሰፍኑ አሰራሮችን በእቅድ አካተ ይሄ ባለሙያውና አመራሩ በደንብ ኢንዶክትሪን አንደርስታንድ እንዲያደርገው ማድረግ ከተቻለ በየጊዜው የምታየውን የአሰራር ክፍተት፣ በየጊዜው የምታየውን ግድፈት፣ በየጊዜው የምታየውን የአስተዳደር ችግር፣ በየጊዜው የምታየውን የገቨርነንስ ወይንም የመልካም አስተዳደር ችግር፣ የአገልግሎት አሰጣጥ ችግር እየተከታተልክ እየገመገምክ እያረምክ የምትሄድ ከሆነ በመሰረቱ ችግር አሁን የምንከተለው አቅጣጫም ይሄ አቅጣጫ ነው። ይሄ ደግሞ በአመቱ እቅዳችን ተቀምጦ እየተተገበረ ያለ ነው። ወደፊት ይሄ ተከታታይ በምንሰራቸው ስራዎች የበለጠ እንዲጠናከር የማድረግ ስራ መሰራት መቻል። አብዛኛው ነገር በተለይ የማዘመኑ ስራ ገና ጅምር ነው። የማዘመኑ ስራ ከማዘመኑ ስራ መዘግየት ጋር ተያይዞ ግን ሌሎች አሰራሮችን መተግበር፣ ጥብቅ የክትትል የቁጥጥር አግባብ መከተል፣ ጥብቅ የተጠያቂነት አሰራር መተግበር፣ ጥብቅ የግልጽነት አሰራር መተግበር፣ ስራዎቻችን ተከታታይ ማድረግና መከታተል፣ መደገፍ፣ ስህተቶችን በፍጥነት ሲያገኙ ተከታትሎ የማረም ጉዳይ በትኩረት የሚሰራ ስራ። ይህን ከሰራን የገቨርነንስ ችግር በዋናነት የአገልግሎት አሰጣጥ ችግር ትርጉም ባለው መልኩ ይሻሻላል ብለን እናስባለን። ህዝቡን ራሱ የመፍትሄው አካል ከማድረግ አንጻር አገልግሎቱን በገንዘብ ከመግዛት ወጥቶ የመፍትሄው አካል እንዲሆን ከማድረግ አንጻር ምን ይጠበቃል? ደፍነትሊ ያው አንዱ የህብረተሰብ ተሳትፎ ነው። የአገልግሎት አሰጣጥ ዘመናዊ ለማድረግ ከምንም በላይ የህብረተሰቡ ሚና ቀላል የሚባል አይደለም። ስለዚህ አገልግሎት ሰጪው ይሄ የተበላሻሸ አገልግሎት የሚሰጠው ባለሙያም ሆነ አመራር በዋነኝነት በድለላ ህብረተሰቡን በተለያየ መንገድ በማንገላታት ጥቅም ለማግኘት የሚያደርገው ጥረት ጋር የህብረተሰቡ ድጋፍ ከኛ ወገን ከታከለ እኛ ልንፈጽም ያሰብነውን ለመፈጸም እንዲያስችለን ህብረተሰቡ በዚህ በኩል አስተዋጽኦ ድጋፍ ማድረግ ከቻለ ትርጉም ባለው መልኩ
የአገልግሎት አሰጣጥ ችግሮችን ማሻሻል እንችላለን። ስለዚህ የህብረተሰብ ተሳትፎ በዚህ በኩል ቀላል የሚባል አይደለም። ማጋለጥ አለበት፣ መረጃ መስጠት አለበት ለፍትህ አካላት። ይህ መሰረታዊ ጉዳይ ነው። አገልግሎቱን ያለምንም እጅ መንሻ ያለምንም መጎናበስ በቀጥታ ለማግኘት የሚያስችል የመንግስት አሰራር በየተቋሙ ተዘርግቶለታል። ይህንን መብቱ በተደራጀ መንገድ ለማስፈጸም የሚያስችሉም አሰራሮች አሉ። ይህ ማለት ሁሉም ሰራተኛ በዚህ ብልሹ አሰራር ውስጥ ተዘፍቋል አይደለም። በጣም ጥቂት ሰራተኞች ናቸው በዚህ ውስጥ የሚገቡ። እነሱን ደግሞ ለማጽዳት ቀላል ነው ከተጋገዝ፣ ጥግ ለማስያዝ ቀላል ነው። ለዚህ ደግሞ ቁጥጥራችን ጥብቅ መሆን አለበት። ክትትላችን ጥብቅ ክትትል ቁጥጥር ካለ ደግሞ የህብረተሰብ ተሳትፎ ከተጨመረበት በመሰረቱ የአገልግሎት አሰጣጥ ችግር ይስተካከላል ብዬ አስባለሁ። የከተሞች የጽዳት ሁኔታ ሌላኛው የሚነሳ ነው እና በቀጣይ ምናልባት ከሚጠብቀው ስራ ውስጥም አንዱ ይሄ ሊሆን ይችላል እና የከተሞችን የጽዳት አስተዳደር ማዘመን በኮሪደር ልማት ከተጀመሩ መስመር አካባቢ ካሉ ስራዎች ባሻገር ውስጥ ለውስጣቸውም የጸዱ ከተሞችን ከመፍጠር አንጻር እሱ ላይስ ምንድን ነው ያለው እቅድ? የጽዳት የአረንጓዴ ልማት ይሄ ግሪነሪ የመሳሰሉት ስራዎች አንዱ የትኩረት ማዕከላችን ነው እንደ ከተማ እና መሰረተ ልማት ቢሮ። ከዚህ አንጻር አንድ ዘርፍ አለን በእኛ። ከዚህ በፊት የደረቅ ቆሻሻ ማስወገድ የሚል ስም ነው የነበረው። አሁን የጽዳትና አረንጓዴ ልማት እና ከውበት ጋር ተያይዞ ያሉ ስራዎችን በመሰረቱ የሚሰራ ነው። አሁን በከተሞች በአብዛኛው በመንግስት የሚተዳደሩ የጽዳት ማህበራት አሉ። የእነሱን አቅም ማጠናከር ነው አንዱ። በሁለተኛ ደረጃ ደግሞ ይሄ የደረቅና የፍሳሽ ቆሻሻ ማስወገጃ ስርዓቶችን ዘመናዊ ማድረግ፣ ከዚህ አንጻር ያልተሟሉትን ማሟላት በትኩረት የምንሰራበት ስራ ነው በዚህ ዓመት የሚኖረው። በተለይም በበርካታ ከተሞች የፕሮዳክቲቭ ሴፍቲኔት ፕሮግራም አለን። አንዱ ይሄ ነው፣ የግሪነሪና የጽዳት ስራ የምንሰራበት ነው። በቀን የሚከፈላቸው ወይም በወር በመሳሰሉት የሚከፈላቸው ሰራተኞች አሉ። እንደገና ደግሞ የምግብ ዋስትናቸውን እንዲያረጋግጡ ዳይሬክት ቤኔፊሻሪስ አሉ በከተሞች ደረጃና ይሄ የሴፍቲኔት ፕሮግራምም አንዱ ከግሪነሪና ከጽዳት ጋር የሚተሳሰር ነው ማለት ነውና በመሰረቱ የከተሞችን ጽዳት የኮሪደር ልማት ከከተማ ውበት ጋር የተሳሰረ ነው። የከተሞች ጽዳትና ውበት ደግሞ ከኮሪደር ልማትና ከሌሎች መሰረተ ልማት ግንባታዎች ጋር ካልተሳሰረ ይሄ ስማርት ሲቲ ፕሪንሲፕል ወይም የስማርት ሲቲ መዳረሻ ደግሞ እንከን ይገጥመዋል፣ እንቅፋት ይገጥመዋልና ይህ በትኩረት የሚሰራ ስራ ነው። በእቅዳችን ነው። ብዙ ከተሞች ከዚህ አንጻር በተሟላ መንገድ አድቫንስ አድርገዋል ብለን አንወስድም፣ ግን የብዙ ከተሞች ጅምር ጥሩ ነው። በደረቅ ቆሻሻም በፍሳሽ ቆሻሻ ማስወገድም በግሪነሪ ስራዎቻችንም በግሪነሪ ስራዎች ከዚህ ከአረንጓዴ ኢኒሼቲቭ ጋር ተያይዘው ብቻ ሳይሆን ከተሞች ለዜጎቻቸው ለነዋሪዎቻቸው ምቹ የማድረግ ስራችን ጎን ለጎን ይሄ ግሪን የማድረግ ከተሞችን ግሪን የማድረግና ከዚህ በማስተር ፕላን ግሪነሪ ተብሎ የተለዩ ቦታዎች አቢዩዝ እንዳያደርጉ ጥንቃቄ የማድረግ ጉዳይ በትኩረት የምንሰራው ስራ ነው። የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ጋር ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። እኔም ስላከበራችሁኝ እጅግ በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅትን ስትከታተሉ ቆይታችኋል። ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር አብሬ ነበርሁ። ጤና ይስጥልን።